አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቅድስት ሰሎሜ ግንቦት 25 በዚችም ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብፅዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ሴት ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱም ስም ሶፊያ፣ የሶስተኛይቱም ስም ሐና። ይህችም ማርያም ሰሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችን ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህች ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚያም በኋላ የድንግል እመቤታችንን ገላዋን ዳሰሰቻት። ያን ጊዜ እጅዋ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በሕቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችንን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነ ወራት ሁሉ አልተለየችውም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበረች። በተነሳበት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ ከከበሩ ሴቶች ጋር ሰማያዊ ሀብት ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች፣ ብዙዎችንም አሳመነች። ከአይሁድ ብዙ ስድብና ሽሞጥ አገኛት። ከዚያም አረፈች። የእግዚአብሔር ምስጋና ይሁን፣ እኛንም በከበረ ጸሎቷ ይማረን፣ በረከቷም ይደርብን፣ አሜን። ቅዱስ ኮጦሎስ። በዚህችም ቀን ከእንዲኖ አገር የከበረ ኮጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዲኖ ገዥ መኮንን ነው። ልጅ አልነበረውም። ይህም ቅዱስ ልጅ እስከሰጠው ድረስ ጌታችንን አዘውትሮ ይለምነው ነበረ። የቤተ ክርስቲያንንም መጻሕፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ሥርዓት በመስራት በቀን 100 እንዲያውም በሌሊት 100 ጸሎታትን ይጸልያል። ጥቂት ባደገ ጊዜ ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቡት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኞችንና እንግዳ መቀበል ጀመረ። ከዚያም በኋላ የጥበብ መጻሕፍትን ተምሮ ሐኪም ሆነ። በሽተኞችን ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለሾሙት ከንጉሥ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። የቅዱስም ሰማዕት ለመሆን ይተጋ ነበረ። ወደ ፍርድ አደባባይም ሂዶ አርያኖስን ንጉሡንም አለቆቹ ሁሉ ረገማቸው፣ ጣዖታትንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም፣ ወደ እህቱ ላከው እንጂ። እርሷም ከመታሰር አዳነችው። ከአርያኖስ በኋላ ሌላ መኮንን ተሾመ። ከዚህ የቅዱስ ኮጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክቶች ካላጠንክ፣ ይህ ካልሆነ ጽኑ ስቃይ አሰቃይሃለሁ አለው። ቅዱስም እኔ ለረከሱ አማልክትህ ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬ ለኢየሱስ ክርስቶስ ንጹሕ መስዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜ መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ። የእግዚአብሔር መልአክ ወደ እርሱ መጥቶ የፈውሰው፣ ያጽናናው፣ ያረጋጋው ነበረ። ጌታችንም በእጆቹ ታላቅ የሆኑ ድንቆችን ታምራትን አደረገ። ማሰቃየቱ በሰለቸው ጊዜ
በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕትነትንም አክሊል ተቀበለ። ቤተሰቦችም ገንዘው በመልካም ቦታ አኖሩት። ለስጋውም እጅግ ብዙ ድንቅ ተአምራት የሚታዩ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሱ ሰማዕታት ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። አባ ሄሮዳ ሰማዕት። በዚህም ቀን ስብስጣ ከሚባል ሀገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበረ። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፍቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታችን ኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሂጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንህ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ቅዱስ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ካንተ ጋር እሄዳለሁ። በከበረ ስጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶት ወደ ሰማይ አረገ። ከዚያም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ ሆይ ጌትነት፣ በረከት፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስክፈጽም ታጸነኝ ዘንድ እለምንሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጽ ጮኸ። መኮንኑም ክርስቲያን ሆነህ አገርህ ወዴት ነው? አንተ ማነህ? ስምህስ ማን ነው? ወገንስ ምንድን ነው? አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ ከሚባል ሀገር ነኝ። ከልጅነቴ ጀምሮ ምድራዊ ሟች ለሆነ ንጉሥ ሳገለግል ኖርኩ። እንግዲህስ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሩኪያኖስ መኮንን ብዙ ገንዘብ ሰጥቼህ ከጭፈሮች ሁሉ በላይ እጅግ ከፍ ከፍ አደርግህ ዘንድ ለአማልክቴ ለአፕሎንና ለአርዳሚስ ለመስዋዕት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት። ግን እምነቱን በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳን መጻሕፍት ተጽፏል። እኔም ለርኩስ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእሱ ብቻ እሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና እሾህ በላያቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመልአኩ እጅ አጽናንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ተአምር ባዩ ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስም አመኑ፣ ሰማዕትነትም አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው፣ ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እኔ ፈጣሪህ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋራ በሰማያት አዘጋጅቻለሁ። በእውነት እነግርሃለሁ በመታሰቢያህ ቀን መከራ ድካምህን አስቦ መስዋዕት ለሚያቀርብ ለድሃ ምጽዋትን ለሚሰጥ በእንስሶችም ውስጥ እርባታ ይሆናል። በቤትህም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ
በስራም ሁሉ ላይ ሊበረታበት አይችልም። የገድልህን መጽሐፍ ስምህን የሚጽፍም በእኔ በሕይወት መዝገብ ስሙን እጥፋለሁ፣ የዕዳ ደብዳቤህንም እደመስሳለሁ። ደግሞም በችግር መከራ ውስጥ ስምህን ጠርቶ ለሚለምንህ ከመከራው ሁሉ እኔ አድነዋለሁ። መታሰቢያህን ለሚያደርግ ሁሉ በደሉን ሁሉ እተውለታለሁ። ሰላሜንም ከአንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎንም በሚፈጽምበት ጊዜ በዚያ ወደ አሉት ሕዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ሥጋዬ በጎ በረከትም እስከሚያደርግለት ድረስ ሥጋዬን ወስዶ ከእርሱ ዘንድ ያኑር አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልም በግንቦት ወር በ25 ቀን ተቀበለ። ከ3 ወራት በኋላም ዘመዶቹ መጡ፣ ሥጋውን ወሰዱ። ተሸክመውም ወደ ሀገሩ ስብስጣ አድርሰው ባነጹለት ቦታ አኖሩት። ሥጋውንም ታላላቅ የሆነ ድንቅ ታምራት ተገለጡ። ለድውያን ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሄሮዳ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። ቅብአ ሜሮን። ዳግመኛም በዚህ ቀን ጌታችን ኢየሱስ ክርስቶስ እኛን የምንከብርበት ቅብአ ሜሮን አፍልቆልናል። በስደቱ ጊዜ ጌታችን በምድረ ግብፅ ደክሟቸው ካረፉበት ቦታ ላይ የዮሴፍን በትር ቆራርጦ በኪነ ጥበቡ ውሃ አፍልቆ አጠጥቶ ትልልቅ ዛፍ አደረጋቸው። እዛውም ላይ ቅብአ ሜሮን አፈለቀ። ቅብአ በለሱም ይሏቸዋል። በኋላም የጌታችን ወዙ በታጠበ ጊዜ ተቀላቅሎበታል። ዛሬ እኛም ንዋየ ቅዱሳን የምንከብርበት በዚህ ቅዱስ ቅብአ ነው። ሰንበት ካለፈ በኋላ መቅደላዊት ማርያም፣ ያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ ማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትፈልጋላችሁ? ተነስቷል፣ በዚህ የለም አላቸው። ማርቆስ ምዕራፍ 16 ከቁጥር 1 እስከ 8። ይህ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።